ልጆቻችሁን በደሙ ይሸፍንላችሁ። ወጣም ወረደም ቤተሰብ በጣም ዋጋ ይከፍላል፣ ያሳድጋል። ከዛ ተጎጂ የሚሆነው ቤተሰብ ነው ራሱ ማለት ነው። ትሰበራላችሁ። እውነት ለመናገር ስደት ላይ እንዴት ሆነን ልጆቻችን እንደምናሳድግ እኮ እናውቀዋለን። እንዴት መከራ በልተን እንደምናሳድግ እናውቀዋለን። እንደን ልክ ከፍ ሲሉ እንደዚህ አይነት ነገር ውስጥ ሲገቡ በጣም እኮ ነው ልባችሁ የሚሰበረው። ወይ ልጆቻችሁን አጣችሁ፣ እናንተም እድሜያችሁን ጊዜያችሁን አጣችሁ። አስባችሁታል? አንተ ዋጋ ከፍለ ልጅህን ለ20 ዓመት ወይ ለ19 ዓመት አሳድገ ልጅህን ማተከዋል። ያንተም ህይወት ባዶ ሆኖ ቀረ ማለት ነው። 20 ዓመት የሰራህበት ልጅህና አንዳንድ ሰዎች መጥተው ምንም እንዳልተፈጠረ ሲናገሩ ያሳዝነኛል። ለምሳሌ የዴዚ ታሪክ ላይ ትላንትና የዴዚ እናት እንደዚህ ሆነች ተባለ፣ ብዙ ተወራ። nothing to happen, the other guy is happy, he's enjoying, he's continue her life. but እውነት አላቅም እና የኢትዮጵያ ሶሳይቲ እንደዚህ አይነት ልጆችን ሲያዩ ማባረር አለባቸው። ጌስት ላይ ቁጭ አድርገው አይደለም እንዲህ ልትሆን ነው መብቷ እኮ ነው እንዲህ መሆን ነው አይደለም፣ ልታባረሯቸው ይገባል። ነውር ነው ልትሉ ይገባል። አንዳንድ ቤተሰብ ሰው ሀገር ላይ ያለው ውጭ ሀገር አብሶ አሜሪካ ላይ ስራ ላይ ስለሚሰማራ ልጆቹን በብዛት ኮንትሮል ላይ ያደርግ ይችላል፣ ልብ ላይ ይችላል። ሚዲያ የዝም ብሎ ጨዋታ ሊመስለው ይችላል። የሆነ ጊዜም ታስታውሳላችሁ አሜሪካ ላይ ጌም እየተጫወተ ህፃን ልጅ ራሱን እንደዚህ አጥፋ የተባለውን። ቤተሰብ መቼም ቢሆን ልጁ እንዲበላሽ የሚፈቅድ አይመስለኝም። አንዳንዴ ደግሞ እስኪ ይቀጣ፣ እኔ የማረግለትን ነገር ሲያጣ ምናልባት ራሱ ላይ ሲሰራ ይቀየራል ብሎ ቤተሰብ ደግሞ ሊወስን ይችላል። የዛኔ ደግሞ ነገሮች ወይ ተስተካክለው ይመጣሉ ያ ልጅ ላይ፣ ወይም ደግሞ የባሰ ውጪ ስታስወጧቸው ተበላሽቶ ይመጣልና እንደኔ ጸጸት ውስጥ ከምትገቡ በቃ አይናችሁ እያየ ቤት ውስጥ የሚስተካከሉበት ነገር ከፈጣሪ ጋር ማረጉ መልካም ነው ብዬ አስባለሁ። ግን ልጅ ለሚያሳድጉ ቤተሰብ ግን ትልቅ ልብ ስብራት ነው። ለሚያስተምር ገና ለሚያጠባ ገና አዲስ አስተማሪ ገና አዲስ ዋጋ ለሚከፍል ወላጅ ልብ ስብራት ነው ለመናገርና ለምን እንደሆነ አላቅም። የኛ የኢትዮጵያና የኤርትራ ልጆችን እንደዚህ እያወጣ የሚበላ መንፈስ አለ። ስለዚህ ይሄ ሚዲያ ላይ እያመጡም በጣም ቫላር እንዲወጣ የሚያደርጓቸውም ሰዎች ቆም ብለው ማሰብ አለባቸው። ነውርን ማውገዝ አለብን። ትክክል አይደለም ማለት አለብን። የኔ እህትስ ብትሆን የኔ ወንድምስ ቢሆን ብለን ማሰብ አለብን። አንዳንድ ጊዜ ስንፈርድ ወገንተኝነት ስንይዝ እናት ሞታ ወይ ልጅ እንደዚህ ብትንትኑ ቤተሰብ ሲወጣ እኔ ቤትስ ቢሆን ብለን ማሰብ መቆም አለብን። የሌ ልጅስ ብትሆን ብለን ማሰብ አለብን ብዬ አስባለሁ። እኔ እንጃ፣ እኔ እግዚአብሔር ብቻ ልጆቻችሁን ይሸፍንላችሁ ነው የምለው። በቃ አላቅም። ትክክል አብሳላት፣ ትክክል ነሽ። አሁን ችግሩ ምንድነው? እዚህ ሶሻል ሚዲያ ላይ ያለን ሰዎች፣ ትልልቅ ሰዎች፣ ፎሎወር ያላችሁ ሰዎች ጭራሽ እንደዚህ አይነት ቫይራል የሚወጣ በብልግና በጥሩ ነገር አለ። በጥሩ ነገር ቫይራል ወጥቶ ጆይን ብታረጉና ኮላብሬት አድርጋችሁ ብትሰሩ ችግር የለውም። ለእንደዚች አይነት ሴትዮ ግን ለዚች አይነት በጣም ወላጅን ቤተሰብን የምትሳደብ ልጅ ግን ጆይን የምታረጉ አሁን ለትናንትና ከፈረንጅ ጋር ቁጭ ብላ ቤታዮ ገባች ላይቭ ሞር ቪው እንድታገኝ ነው። የቤታዮ ቤተሰቦች መቶ ፎሎ እንዲያረጓት ምን አስገባት? እንደው መናገር ካለባት ላይቭ ላይ እንደምታወራው ስታወራ ልክ አልሰራሽም ጥሩ አይደለም ብላ መምከር ነው ያለባት። ጭራሽ ላይፍ ላይ ገብታ ትስቃለች፣ የሆነ ትቀልዳለች ምናምና። በጣም ማሰብ አለባችሁ እዚች ልጅ ላይ። እናንተ በጣም ብዙ ፎሎወር ያላችሁ ሰዎች መኮንን እንደኛ አይ ልክ አይደለም ማለት ነው እንጂ ያለባችሁ ጭራሽ ጆይን አርጋችኋት ወደ እናንተ ጋር ወይ እሷ ጋር ገብታችሁ ሞር ሰው እንዲያያት፣ ሞር እውቅና እንድትሰጣት፣ ሞር ቤተሰብ እንድትሳደብ። ቤተሰብ እየተሳደበች እኮ ነች ልጅ፣ እናቷን እያዋረደች እኮ ነው። ደግሞ እንደኛ እንደ ባህልም ካየነው ደግሞ እንደ ኮሚኒቲም ካየነው ደግሞ ዊርድ የሆነ ነገር ነው ሶሻል ሚዲያ ላይ የምታሳየው። እሷ ብቻ ሳትሆን ብዙ ሰዎች ያሳዩ። የዚች የሚለየው ምንድነው? ቤተሰብ እያዋረደች፣ ቤተሰብ እየናቀች። እንዴት ነው በአደባባይ ለ911 እደውላለሁ ለወላጅ ስትል ዝም ብለን የምናያት? ይህ እኮ ልክ አይደለም እንዴ! እዚህ ደረጃ እስክትደርስ ማን ነው መስዋዕትነት ሲሆን የነበረው? ለምንድነው ወላጅ በልጁ የሚዋረደው? እዚህ ደረጃ ከአድርሶ አስተምሮ ትለወጥ ምናለች ብሎ ሲያስብ አንድ ነገር ልንገርህ። አንድ እናት አለች በአሁን ሰዓት ላይ በጸሎት እንድታስቧት የምፈልግ የቅርብ ጓደኛዬ ናትና ልጆቿ ገና ቲኔጀር ናቸው፣ 13 እና 11 ዓመት። እንዴት እንደሚያስቸግሯት አብረን ነው የምናለቅሰው በውስጥና ይሄንን መከራ የሚያሳልፉ ወላጆች ራሱ አሉ። አብሶ በውጭ ሀገር የሚያድጉ ልጆች በጣም መከራ ነው። በጣም በቃ ስትራግል ነው የምታረገው። አንደኛ
እነሱ የሚያዩት መብታቸውን ብቻ ነው፣ ጉዳታቸውን አያዩትም። ከቤተሰብ ጋር እልህ ነው የሚጋቡት። ቤተሰብ የመክሰስ ትምህርት ቤት ላይ ሄዶ የማስቸገር የመደባደብ ቤተሰብ እንደዚህ ያደረገኝ ነፃነቱን ብቻ ነው የሚያዩትና ብዙ ወላጆች በአሁን ሰዓት ላይ ብዙ እናት መከራ ውስጥ እንዳሉ ብነግርህ በጣም ነው የሚያመኝ። እንደዚህ ልጅህን እንዲከነካህ ከአንዳንድ ነው ክስ የሚመጣብህ። ኦቨር ሲሆን አንዳንድ ጊዜ እጅን ትሰነዝራለህ ቤት ውስጥ። እንደዚህ ማድረግ እንደማይቻል ታውቃለህ። በጣም ከባድ ውስጥ ያሉ እህቶች አሉ እግዚአብሔር በሚያውቀውና ከዛም በኋላ ያንን ስቃይ በልተህ እንደገና ትንሽ ከፍ ሲሉ መጥቶ በአንተ ልጅ ውሳኔ የሚወስንብህ ሌላ አካል ነው። መብቱ ነው የሚልህ ሌላ አካል ነው። አንድ ቀን ለራስ ጊዜ ሳሰጥ ዋጋ ከፍለህ ደም አንብተህ ለብቻ በበረዶ እጅህ እየተላጠ ልጅህን በጋሪ እየገፋ እድሜህን የሰጠበት ልጅ የሚወስንብህ ሌላ ነው። ወስነው ልጅህን ወስደው ለሞት ዳርገው ያላስፈላጊ ህይወት ሰጥተው እነሱ ሲጨፍሩ ጎበዝ ጀግና የሚባሉትም እነሱ ኢትዮጵያኖች ናቸው። ነውርን ማውገዝ እኛ ጋር ቀርቷል። ኢትዮጵያኖች ጋር ነውር ማውገዝ ቀርቷል፣ ግን ግፍ ነው። እግዚአብሔር በሚያውቀው ኢትዮጵያኖች የምሰሩ ስራ ልክ አይደለም። አሁን እቺ ልጅ እኔ አላቃትም ነበረ፣ ልዑል አያውቃትም ነበረ። ትልልቅ ፎቶና ይሄ ቪዲዮ ምናምን ያላችሁ ሰዎች አካውንት ነው የሚባለው አይሮን ነው ላይ ኮንፊውዝድ ሆንኩኝ በጣም ስለከፋኝ ማለት ነውና አምጥተው እነሱ ባያስተዋውቋት የዚች ልጅ ቪዲዮ ቫላራ ይወጣል። አሁን ትንሽ እህቴ ከታች ያለችው ላይ በእሷ ሀሳብ እስማማለሁ። ምክንያቱም አካውንቷ ፊቷን ቲክቶክ ባን እንዲያደርገው ማድረግ ላይ እስማማለሁ። ምክንያቱም አካውንቷ ቢዘጋ አካውንት ክሬት አድርጋ ነው የምትመጣው። የዚህ እውቀት ያላችሁ ወንድሞች እውቀታችሁን ተጠቀሙበት። እንደዚህ አይነት የሚሰሩ ትልልቅ አካውንት እንኳን ያለባቸውን እንደዚህ አይነት ልጆችን የሚያበረታቱ ጌስት የሚያስገቡ ቪዲያቸው ቫላር እንዲወጣ ቲነጀር ልጆች እንዲያዩዋቸው የሚያደርጉ ታዋቂ ቲክቶከሮችም ከቻላችሁ ቲክቶካቸውን አዘጉባቸው። እቺ ልጅ ቫን መደረግ አለባት። ልጆቻችን ሰው ሀገር ላይ መናገር አልቻልንም፣ መቆጣት አልቻልንም። ብዙ እህቶች አሉ መከራ ውስጥ ፊታቸው ማዲያት በማዲያት ሆኖ በየቀኑ እየተከሰሱ። ስለዚህ የኢትዮጵያ ኮሚኒቲ አላቅም የሆነ ነገር ብታደርጉ መልካም ነው ብዬ አስባለሁ። እያንዳንዳችን ቤት ይገባል ይሄ መከራ። ልክ ነሽ፣ ልክ ነሽ። ከኩኩዬ በላይ ያለሽዋ ልጅሽ አንድ ቁጥር እየጻፍሽ ነበር። ሻው ያው ልዑል እንዴት ናችሁ? አለን። እንዴት ነሽ? እግዚአብሔር ይመስገን። እኔ መልእክቴ ለእናቷ ነው። ልዑሌ ለምሳሌ ጥርስ ያመመው ሰው ጥርስ እንዴት እንደታመመ የሚያውቀው ጥርሴን አሞኛል ሲል የታመመው ሰው ነው የሚያውቀው። ልዑሌ አራት አልቅሽ ምን ሆነሽ ነው? እኔ ህመም አለኝ 16 ሰዓት ሰርቼ እንደዚህ የተጣልኩ ሰው ነኝና እናትየዋ ራሷን እንድትጠብቅ ነው መመክራት። እኔ መመክራት ልዑሌ እኔ ወንድ መመክራት ነኝ። ከተጎዱት አንዷ ነኝ። እኔ ወንድ ይወጣላት ሲወጣ እኔ ለእናቷ ነው መልዕክት። ልዑልዬ እኔ አለሁ አይደለ ፔን ያለው ነው። ፔን ስላለኝ ነው እንደዚህ ማለቅ ሰው ገባ። ፔን ባይኖረኝ ኖርማል ነው ማለቅ ሰው። እናትየዋ ራሷን እንድትጠብቅ ነው መልዕክቴ። ገባ አይደለ? እኔም እንደዚህ ነኝ። አምጥቼ 16 ሰዓት ሰርቼ ገባ 1 ሰዓት ተኝቼ እግሬ እስከሚያበጥ ሰርቼ ዴኔና ሳይቼ ነው የተጣልኩት። ዛሬ እኔ በሽተኛ ነው የሆንኩት። ልዑል ስቄ አላቅም። ልዑል አሜሪካ ሀገር ስቄ አላቅም። ልዑልዬ ስቄ አላቅም። ልዑል ስቄ አላቅም። ልዑልዬ ጠፍታብኝ ስቄ አግኝቻ ስቄ አላቅም ነው ልዑል። እናቷ ራሷን እንድትጠብቅ ነው ምለው። በቃ ከዚህ በላይ ማውራት አልችልም። ልዑልዬ ፕሊስ ተረጋግሽ። እሺ እረዳሻለሁ። ያረግሽው ነገር አንቺ ጀግና ነሽ፣ እናት ነሽ፣ ህይወት ይቀጥላል። ይኸውልሽ ምን እንዳለ ታውቂያለሽ? ልዑል እኔ ብነግርህ በጣም ነው ወደ ሌላ ነው የሚሄድብኝ። እኔ ባወራ ገባ
ፔን አለኝ ልውልዬ። እኔ ጌታ አሜሪካን ሀገር ውስጥ ያለች እናት ለእኔ ትንገረኝ ማለት ነው። ገባ ልጅህ እንድታመጣ መከራ እኔ ትናንትና የተቆረጠ አይቼ እናቷ እኮ ሰርታ ነው ስትገባ የነበረው። የዚህን ሀገር ስራ እስቲ የአሜሪካን ሀገር ያለ ሰው ይንገር ልውልዬ ይንገር። እኔ ልጄን ዛሬ ጡቴን ይዤ እየረገምኳት ነው ያለሁት። ዛሬ እኔ ጡቴን ይዤ እየረገምኳት ነው። እንደውም የአንቺ ታሪክ እንደውም ለብዙ ማስተማሪያ ሲሆን ስለሆነ ተረጋግተሽ በደንብ ትነግሪናለሽ። አይዞሽ አልሳኩኝም፣ በሽተኛ ሆኜ ነው የቀረሁት። ልውል አይዞሽ እንደመቤት አይዞሽ፣ አይዞሽ እኔ እናት ነኝ። አይዞሽ እኔ ሆዴ አይዞሽ፣ ተፊው በቃ አይዞሽ እኔ መቤት አልቅሺ። ማና አባቱ ነው ማልቀስ? አይዞሽ ሆዴ አይዞሽ። እኔ ስቄ አላቅም ልውል፣ እኔ ስቄ አላቅም ልውል፣ እኔ ስቄ አላቅም እማዬ አይዞሽ። 13 ዓመት ሙሉ እኔ በመድኃኒት ነው ያለሁት፣ በትራማ ነው ያለሁት። ልውልዬ ፔን አለኝ። ዝም በይ ይባላለሁ፣ ዝም አልኩኝ። ልውልዬ ዝም አልኩኝ። እኔ ተቃጥያለሁ ልውል። እኔ ከልጄ አንድ ቀን አበባ አግኝቼ አላውቅም። ግን የምትለኝ ነገር ምን ስላደረገችልኝ ነው የምትለኝ? እያሳመመኝ ነው ያለው ልውል። ታምሜ ነው ያመጣኋት። እኔን እግዚአብሔር ነው፣ እኔ ግን እኔን ያመጣኋት እኔ ነኝ። 16 ሰዓት በጣም ነው ከሚቆጨኝ አንዱ እሱ ነው። 16 ሰዓት እግሬ ያብጥ ነበር። እህቶቼ ምንም አድርጊልኝ አላልኳትም። ልጄ ለልጅሽ እኮ ነው ለልጅሽ እኮ ነው ያደረግሽ። ችግር አለው። በቃ እሷ ብድሩን ታገኘው፣ ብድሩን ታገኘው፣ ብድሩን ታገኘው፣ እኔ ማር ብድሩን ታገኘው። እኔ ህይወት የለኝም፣ በሽተኛ ሆኜ መቀመጥ አለብኝ። ለልጅሽ ነው አትበይኝ፣ ለልጅሽ ነው፣ ለልጅሽ ነው አትበይኝ። በእናትሽ ተረጋጊ። በእናትሽ አንድ ነገር ድንገርሽ ምን ይገባለው ነው ልጅ ለልጅሽ ነው ትይኛለሽ። አይ ነው ሁሉም ይረዳሻል። አይ ነው አንቺን ለማጽናናት እንደተጠቀመችበት ቃል ነው። ለልጅሽ ነው የሚባል ነገር ይሁን አንቺ ያለፍሽበትን ኖሮ አልሰራም። 16 ሰዓት አልሰራም። ትራማ አይኖረኝም። እስካሁን ትራማ አለኝ። እንዲህ ዋይ ስትናገሩ ሰውን ትጎዳላችሁ። አስቡት። እኔ ራሴ ልሰዋ ስንት ጊዜ እንዴ! እኔ ስደቱ ራሱ እኮ አንድ ትራማ ነው። ፕሊስ ተረጋጊ። አይኖ ሁሉም ይረዳሻል። ያው አንቺን ለማጽናናት ነው እንደዚህ ያለው። አንቺ ጀግና ነሽ፣ ጎበዝ ነሽ። የምር ነው የምልሽ። ህይወትሽን እስከዛሬ ሰርቫይቭ አድርገሽ ቀላል ነገር እንዳልተሸከምሽ አሁን በዚህ ደቂቃ ሁሉም ተረድቶሻል። ገባሽ? በጣም ጀግና ነሽ። የምር ነው የምልሽ። አንቺ ለሌሎች እናት እንደውም ማስተማሪያ ትሆኛለሽ። ለአንድ ነገር ልንገርክ፣ ለአንድ ነገር ልንገርክ። በቃ ተዋጣ አልቃት ጉታውራ በቃ ታንቅስ ነው በቃ ምን ለምን ታረክሻለሽ? ልዑል መሰደብ አለብኝ? ምን አረኩ? እብን መጣኔ ሳልሞት እኔን ይቅርታ መጠየቅ አለባት ወይ? አንድ ነገር ማድረግ አለባት ልጅ። እኔ የተያዝኩት በሽታ ሞቼ ሁሉ ላድር እችላለሁኝ። እኔ ለኢትዮጵያ ሰው ትምታልኝ፣ እሷ ራሱ ማለት ነው። እኔ አይዞሽ። አይ እኔ በውስጥ አውሪኝና ማለት ነው የሚደረገውን ነገር ከሰዎች ከሚያውቁ ሰዎች እንዳለች አፈላልገን የሆነ ነገር እናደርጋለን። አታልቅሽ፣ የምር አታልቅሽ። ጀግና ነሽ። ለምን እንደው ታውቃለህ ልዑልዬ፣ እንትን አለው ዝም ብሎ ሰው ለልጅሽ ነው ለልጄማ ነው 16 ሰዓት የሰራሁት። ለልጄማ ነው ፊዚካሊ ሜንታሊቲ የተጎዳሁት። ለልጄ ነው የታመምኩት። አሁን ሜንታል እንደዚህ ሆኜ ልጄ የታለች? እሷ እኔ ጋ የታለች? እሷ እኔ ጋ አዞረኝ። አይዞሽ በቃ ተረጋጊ። በቃ አታልቅሽ። ጥሩም አይደለም። አንቺ ራስሽንም ትጎጃለሽ። የምር ነው የምልሽ። የኔ እናት ውሃ ጠጭና ደግሞ እናወራለን። የኔ እናት አዎ በሰብሽ ኦ ማይ ጋድ
በጣም ጁላ ተንቀጠቀጠ በፈጣሪ ስም። አይ በቃ ተረጋጊ፣ አይዞሽ፣ አንቺ ጎበዝ እናት ነሽ። እስከዛሬም ይሄ ሁሉ ነገር ተሸክመሽ መኖርሽ እኮ ቀላል ነገር አይደለም። ስለምቺ ነው። ፈጣሪ መረድቶሻል። ላይፍ ይቀጥላል። እኔ ብዙ ጊዜ አንድ ማምንበት አንድ ነገር አለ። በቃ ነገ ሌላ ቀን ነው። በቃ የሆነ ምስቅልቅል ሁላችንም ምስቅልቅል ያለ ላይፍ እናሳልፋለን። በጣም ቻሌንጅ ሎል ወንድሜ ልንገርህ፣ አታልቅሽ ፕሊዝ። በቃ አታልቅሽ በእናትሽ ሎል። አሁን እሷ ምን አለች? ለልጅሽ ነው አለች። አሁን ለልጄ ነው። ልጄ በ4 ዓመቷ ነው አባቷ የወሰደብኝ። ብዙ ዲላል እንትን ውስጥ አልገባም። ወደ ሌላ ነው የሚያዞሩት። ገባክ ሎልዬ? ልጅ የ4 ዓመት ልጅ እስካሁን ድረስ ማለት ነው እንትን ወንድ ይዟት እየሄደ ካየሁኝ መኪና ሁሉ ልጋጭ እችላለሁኝ። ሎልዬ እንዴት ብዬ ልንገርክ? እኔ አመኩት እና ትራማ አለኝ ማለት ነው። ብዙ ነገር ማየት አልችልም እና እንደዛ ሆነ። አምጥተ እግዚአብሔርን እንኳን ማመስገን አለብን። እኔ ከልጄ አንድ ነገር አልጠበኩም። ልንገር ልውል ናፍቆቴን እንኳን አልጨረስኩም። እሷ ሌላ ችግር ስትፈጥርብኝ ማለት ነው ከሰው ነው የራኩት፣ ከሁሉ ራኩኝ። በቃ ራኩኝ። ልጅሽ እንኳን ደስ አለሽ ተውዬ ሳልጨርስ ነው ልጅ የሆነን። እኔ ስላመኩ ነው የተናገርኩት። በቃ ብዙ ማላወራው ነገር አለ እዚህ። እሺ ሎልዬ አንድ ነገር ልንገርክ። አሁን እኔ ያመኛል። ዛሬ ልሙት። እኔ ለመሞት ራሱ ጠይቄ ነበር። ልንገርክ ራሴ በቃ ጥሩ ነው እና ሎል አንድ ነገር ልንገርህ። ሰው ሲሞት ማለት ነው፣ ሰው ሲታነቅ ኢሞሽናል ሲሆን ምን እንደሚያደርግ አታውቁም እናንተ ማለት ነው። ብዙ ጊዜ ኢሞሽናል ሆኜ የሆነ ነገር ሞክሬ ያውቃለሁ። እኔ በሷ ምክንያት እኮ ነው ፊዚካሊ ሜንታሊቲ እንደዚህ ተሳሰሪ ቁጭ አልኩት። ገባ እሷ ያለችበት ሀገር ማለት ነው ጦርነት ካለበት ቦታ ነው። እኔ እሷን ያመጣኋት ነው። ሴት ቴንኪው። አንድ አበባ ከልጅ አይቻላቅም። እኔ አንድ አበባ ሉል መልስ ይሄ ነው እንዴ? የእናት መልስ ተረጋግኝ። ምን ልበልሽ እኮ እግዚአብሔር እኔ ራሱ ሰውነት እየተንቀጠቀጠ ነው። መጣብኝ ሉል የኔ ጌታ ተረጋጊ። አሁን ራስሽን ነው የምትጎጂው በዚህ ደረጃ። እኔ ከጎዳው ቆየው እኮ አይኖ እኮ እያልኩ ነው ሉል። ሳቄ ጠፋ ሉል እያልኩ ነው። የሆነ ነገር ስሰማ ስቄ አላቅም። የኔ ወንድሜ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ልውልዬ ስቄ አላቅም። የኔ ወንድም ዛሬ በቃ ልንገርህ ስቄ አላቅም። እንኳን አገኘሁት እንኳን ምን እናርግ መሰለሽ፣ በውስጥ እናውራና እንትን እንላለን። በውስጥ እናውራ። በቃ አታልቅሽ። ከዚህ በላይ ብታለቅሽም ትጎጃች። አይኖ ውስጥ ያለን ነገር ሲያወጡት በተደጋጋሚ ከባድ ነው የሚሆነው። ስሜቱን እረዳሻለሁ፣ ግን ሁሉም ሰው በሆነ ቻሌንጅ ያልፋል። ግን አንቺ በጣም ጀግና ነሽ። ይሄ ሁሉ በቃ በዚህ ደቂቃ እኮ ያለብሽን ችግር እኮ አወቅ ነው። ይሄ ሁሉ ችለሽ መኖርሽ ራሱ የምር ጀግና ነው የሚያስብልሽ። ልታለቅሽም አይገባም። የምር አይኖ ይገባኛል ስሜትሽ። እኛ እኮ የሆነ ገንዘብ ጥለን እንኳን ነገ ገንዘብ እንደምንሰራ እያወቀን እንኳን ለምን ጣለን ብለን እኮ ቀኑ ሙሉ የምንረበሽ ሰዎች ነን እኮ በጣም። ግን አንቺ ህይወትን ያጣሽው ልጅሽን ያጣሽው እና እረዳሻለሁ። በውስጥ እናወራለን፣ እንትን እንላለን። አንቺ መረጋጋት አለብሽ። ህይወትሽን መቀጠል አለብሽ። ታስፈልጊናለሽ። ፈጣሪም ይፈልግሻል። ህይወት ይቀጥላል። የምር ነው የምልሽ። ብዙ ነገር ሊመሰቃቀል ቢችልም ህይወት ይቀጥላል። ስለዚህ አንቺ መቀጠል አለብሽ። አንቺ ፐርሰናሊ ታስፈልጊያለሽ። ብዙ ሰው ወላጆች ደግሞ የማይረዱት ምንድነው፣ ልጆች ወልደው ህይወታቸው በጠቅላላ ይሰጣሉ ለልጆች። ያ ልክ አይደለም። ነገ እኮ አግብተው ወይ እንደዚህ ደግሞ እንደዚህ አይነት መጥፎ ሴቶች እና ልጆች ሲሆኑ ደግሞ ረግጠው አዋርደውሽ ጥለውሽ ይሄዳሉ። አንቺ ነሽ ያን ይባሉ ምቀሪ። ያኔ ብቻሽን ነው የምትኖሪው። ለራስሽ መኖር አለ። በላትሽ እናታለሽ ፕሊስ። እሺ አላለሽ እሞክራለሁ ያለ ማልቀስ። እኔ ዝም አልኩኝ። ስንት ዓመት በቃ ዝም አልኩኝ። እየሰማሁ ዝም አልኩኝ። ሎል ታመምኩኝ። ልጄን እኔ የምጠይቃት ማለት ነው። እኔ ልጄን
እሱ የሷ የሆኑ ሰዎች ሊኖሩ ይችላሉ። እኔ ልጄን ምጠይቃት ልጄ እናቴ ምን ስላረገችልኝ ምትዩን ነገር ብቻ እንድታቆምልኝ ነው ፈልገው። አርጌላታለሁ ልውሌ ልጅነቴ የለም ውበቴ የለም። እሷን ለማግኘት ብዙ ነገር ሆኛለሁ። ልውልዬ ጌታ ብዙ ነገር ነው የሆንኩት። ልጅ ሳይሳለቅስ የሚያለቅስ ልጅ ሳይሳለቅስ ወንድ ልጅ ይዞ መሄድ ሲያለቅስ ገባክ? ልጄ ለማግኘት ብዙ ነው የሆንኩት ማለት ነው። ብዙ መስዋዕት። እኔ ልጄ አሁንም ከሰማሽኝ እባክሽን እዘኝልኝ፣ እባክሽን ከቻልሽ ይቅርታ ጠይቅኝ፣ ይቅርታ ጠይቅኝ። እኔ ሳልሞትብሽ ይቅርታ ጠይቅኝ። በቃ በውስጥ እናውራና ከሰዎች ጋር እንነጋገርና አንቺ ትነግሪናለሽ። በውስጥ ሌላ ሰው የሆነ ሰው እንደዛ አድርጎኝ የሆነ ሰው የሆነ ብሏል። ገባ? ሁሌ ወደ እሷ ነው እንትን የሚሉት ማለት ነው። ገባ? እኔ አንተ አይደለም ስሜትሽን ተረድቻለሁ። ኮኤሊያ ምትባል ከአንቺ የሚወልድ ተጋሩ የለም ብላ ሰድባኛለች። ከአንቺ የሚወልድ ተጋሩ የለም ብላኛለች። ከዛ ነው እኔ ያወጣሁሽ፣ ከዛ እሳት ነው እኔ ያወጣሁሽ። ልጄ ተንኪው ሚ እንዳትስደቢኝ። ሌላ ቦታ ነው ያለሁት። ብሞት ይቆጭሻል። ጡቴን ይዤ እየረገምኩሽ ነው። እንባዬን ወደ ሰማይ እየረጨው ነው። ወጣች። አስወጥተቻት እንዳይሆን እስኪ ሳባት ሰውን ያስወጣት ሉላ፣ ሰውን ያስወጣት። ማን ያስወጣት? በእናታችሁ ሞዴሬተር ለምን አስወጣቻት? ልክ አይደለም። ይሄ ልክ የተራችሁት አይደለም። የመከራ ማጽናናት እያለብን የባለቀ እዛው በቃ ታክስና ዘም ብለን እንስማት። በቃ አይ ኖ ማልቀስም የለባትም። መጎዳት እየተጎዳች አይደለ እናንተ። እኔ አይደለም የሚያስወጣዎች ሞዴሬተሮች ናቸው ያስወጡት። አይ ኖ በጣም ስሜት ስለተረበሸ ታውቂያለሽ። ብዙ ሰዎች ታስወጡ በእናታችሁ። በውስጥ እናውራ፣ ያለውን ነገር እንፈቷለሁ። ሁሉም ህዝብ ካንቺ ጋር ነው። ደግሞ አንቺ ለብዙ እናቶች ማስተማሪያም ስለምትሆኚ ፊትሽን ሳታሳይ የምትሽ ታሪክሽን ትናገረች ሳታልቅሽ። ብዙ እናቶች መማር አለባቸው። አንቺ በጣም ጀግና እናት ነሽ። የምር ነው የምልሽ። ከንግግርሽም ያስታውቃል። ምንም እናት ለልጇ አትሳሳትም። እኔ ምንም ልጅ መታ እዚህ ጋር የሚያሳምን ነገር ብትነግረኝ ራሱ አላምናትም። ምክንያቱም መጥፎ ነገር አይደለም ለነሱ በልጅነታቸው ወይ በወጣትናቸው ትክክል አይደለም ብለሽ የወሰንሽው ውሳኔ ለሷ መጥፎ መስሎ ታይቷት ሊሆን ይችላል። ግን እናት አትሳሳት በፍጹም። አስገባት ልውል። እሺ ካለች አስገባታለሁ። እሺ አትንቀሉ እንዴ! ራሱ መንቀል ከፈለገ ራሱ ይንቀላት። ለምን ታስወጣላት? መታለች። በቃ ይቅርታ፣ በጣም ሰው ነው ያስወጣሽ። ፕሊዝ በእናትሽ ተረጋጊ። እረዳሻለሁ፣ ተረድቶሻል። አንድ መልእክት ልናገር በዚህ አጋጣሚ ማለት ነው። የማይጮ ልጆች ካላችሁ ለልጄ እንድትነግሯት ትፈልጋለሁ። አሜሪካን ያለችው እኔን አታስለቅሰኝ፣ ንገሩልኝ። እኔ ብሞት እንኳን ለሷ ጥሩ አይደለም። ለማይጮ ልጆች አርዙልኝ። የማይጮ ልጆች ንገሩልኝ ለልጄ። አትላንታ ያለችው እናትሽ በቃ ተያት። በቃ እችን ብቻ ነው የምፈልገው እኔ ሌላ ያለሁት ለማይጮ ልጆች መቀሌ አክስት አላት። እኔን የረዳችሁ ድሮ ለእሷ ስሰቃይ የረዳችሁኝ ያገዛችሁኝ ልንገራችሁ። አሁንም እያለቀስኩ ነው። የጠፋችብኝ ጊዜም እያለቀስኩ ነው። ላመጣትም እያለቀስኩ ነው። አምጥቻት እያለቀስኩ ነው። ይሄን ነው መልዕክት ማስተላልፈው ለማይጮ ልጆች። ታውቃላችሁ ቤተልሔም አጽብሃ ትባላለች። ንገሩልኝ። የት ስቴት ነው ያለችው? የት ናት? ንገሩልኝ። በቃ ለማይጮ ልጆች ለጓደኛዋም አድርሱልኝ። በቃ እኔ ልጄ ምለምንሽ በቃ ተይኝ። ይሄ ሁሉ መድኃኒት እንኳን ስወስድ አላራሽልኝም። እባክሽ ልጄ፣ እባክሽ ልለምንሽ፣ ግፍ እንዳልሆንብሽ፣ እኔ ስሞት እንባዬ እንደ እሳት እንዳያቃጥልሽ ልጄ፣ እባክሽ ተይኝ። የኔ ቆንጆ ቤትዬ፣ እባክሽ የኔ ቆንጆ ልጄ፣ እባክሽ ተይኝ እያልኩሽ ነው። መልእክት ነው ምነግረው። በተለይ ለማይጮ ልጆች መልእክቴ አድርሱልኝ። ለሷ ጓደኛ ለሆነም አድርሱልኝ። ፔን አለኝ። በቃ
እኔ ለምንድን ነው በመድኃኒት ብኖረው? ዋይ ለምንድን ነው? እናቴ እኮ ትፈልገኛለች። እኔ ለአንቺ ለማምጣት መኪና ገጭቶልኝ ሊገጨኝ ነበር። ካምፓኒ ወድቄ ታምሜያለሁ። ዝም ብለሽ አይደለም የመጣሽው። እኔን ነው እግዚአብሔር አይቶ ያመጣኝ። እኔ ለአንቺ ብዙ ደክሜ ውበቴን አጥቼ እግሬ አብጦ ካምፓኒ ሰርቼ መስዋዕት ሆኜ እንኳን 1 ወር እንኳን ፍቅሬን ልገልጽልሽ እንኳን ትዕግስት አልኖረሽም። ከዛ በኋላ እኔ ሳቅ የለኝ ጓደኛ የለኝ አፍሬ ደንግጬ ዝም ብዬ ቁጭ ብያለሁ። ልዑል ደንዝሼ ቁጭ ብዬላለሁ። እንዳንድ ኢትዮጵያዊ እህት ስማኝ፣ እኔ ወንድም እባክህ ስማኝ። እየሰማሁሽ ነው። ፕሊዝ ተረጋጋ፣ አታልቅሺ። ሳታለቅሺ ችግርሽን ብትነግሪኝ ችግር የለም፣ ብዙ ሰው ይሰማል። የማይጨው ልጆች ለልጄ ንገሩልኝ፣ በእናታችሁ ንገሩልኝ። እኔም እህታችሁ ነኝ እኮ ንገሩልኝ። በቃ አሜሪካን ያለችው በቃ እህትሽን እናትሽን አታስለቅሻት በሏት። በቃ አታስለቅሻት። እኔ ከአንቺ ምንም አንድ ቀን አንድ አበባ ጠይቄሽ ሰተሽኝ አላቅም። ለአንቺም ጥሩ አይደለም። እኔ ዞኬ ዛሬ በሞት ልዑል እኔ ደስ ይለኛል። ለምን መረረኝ ይሻለው። በቃ እንዲ ልዑል እኔ እኮ ከስደት ነው የመጣሁት። ያለሁበትን ሀገር እየሰራው ቴንኪው ልል እኮ ነው የሚገባኝ። ሁሌ ስትረስ በመድኃኒት እኮ መጨረሻ መድኃኒት ሆነ። ለዚች እናትም አርሱልኝ። እንትን አትጨቃጨቂ እባክሽ፣ ራስሽን ጠብቂ በሉልኝ። በቃ ይሄን የፈለኩት ለማይጮ ልጆች ማይጮ ያላችሁ ልጆች መልእክት ስላኩልኝ፣ ንገሩ። የማይጮ የራያ ልጆች ንገሩልኝ። እኔም እህታችሁ ነኝ። እኔ እኮ ነኝ የወለድኳት። አንድ ቀን ተሰድቤያለሁ በዚህ በዴዚ እናት። ከአንቺ የሚወልድ ተጋሩ የለም ብለው እንዳለ ፎቶዬን። እኔ ምንም ችግር የለም። ያችን ወርቅ የመሰለች ልጄን የወለድኩት እኔ ነኝ። እባካችሁ ተው። እኔ ብታዩ እያመመኝ ነው። ዛሬ ልሙት ነገ ልሙት አላውቅም። ፕሊዝ በውስጥ አውራሻለሁ፣ እናወራለን። የምሬ ነው የምልሽ። አፈላልገን የእሷም ጓደኞች ካሉ ራሷን ማግኘት የምችል እሷ ቢሆን ነገር አይደለም። በቃ እኔ ለአንዴና እኔ እኮ ሰልችቶኝ ነው። በቃ ችዬ ነው እንጂ ላላወጣው አምቄዋለሁ። ገባ? ያማመቅ ታውቃለህ። እዚህ ውስጥ ቁስሌ ላወጣው ነው እና የዶኔሽን ነው ባረገው። ቀብሬንም አታዩም። እንዲህ አሰቃይተሽኝ ቀብሬን ብታዩ ምን ዋጋ አለው? እኔ በእናታችሁ ለምንድን ነው የማለቅሰው? ዋይ ሁሌ እንዳለቀስኩኝ በእናታችሁ በእግዚአብሔር ልለምናችሁ፣ በኢትዮጵያ አምላክ በተለይ የማይጮህ ልጆች ንገሩልኝ። መቀሌ አክስት አላት ትስማልኝ። ድሮ እኔን ደግሞ ስትረዱኝ የነበረ ልጅሽ እያላችሁ ስትረዱኝ ስትጸልዩኝ የነበረ ልንገራችሁ ካልሰማችሁ፣ አሁንም እያለቀስኩ ነው። ስሙልኝ። አሁንም መታም እያለቀስኩ ሄዳም እያለቀስኩኝ ነው። ፕሊዝ አይዞሽ፣ እኛም በምንችለው መጠን እንረዳሻለን፣ እናግዝሻለን። እነሱን ኮንታክት ለማድረግ እንሞክራለን። እኔም በውስጥ አውሮሻለሁ። ለማንኛውም ኦኬ። አታልቅሽ ፕሊዝ። በቃ ተረጋጊ። አንቺ በጣም ጎበዝ ነሽ። ሁሉን ችለሽ ይሄን ሁሉ ነገር ችለሽ ራሱ እስካሁን መቆየትሽ ራሱ ቀላል ነገር አይደል። በዛ ላይ በመድኃኒት ነው ያለሁት ብለሻል። ስለዚህ ታስፈልጊያለሽ። አንቺ ታስፈልጊያለሽ። መኖርሽ ለአንቺ ጥሩ ነው። አንቺ መኖርሽ ለራስሽ ጥሩ ነው። ሁሉ ነገር ያልፋል። አይ ነው ይገባኛል፣ ስሜቱን ይገባኛል። በተለይ በልጅ ደግሞ እናት ከባድ ናት በጣም በቃ ስስ ነው። ለዛ ነው እናቶች በልጆቻቸው በጣም እየተሰቃዩ በዚህ ደረጃ ቶሎ ህይወታቸውም እያለፈ ያለው። በጣም ማሳያ ነው። የልጇን ነገር መቋቋም ስላልቻለች እኮ ነው። በቃ የራስሽ ጉዳይ ብላ ብትዋትና የራሷን ላይፍ ብትኖር ኖሮ ይሄኔ በህይወት ትኖር ነበር፣ ወይ ደግሞ ሰላማዊ ህይወት ትመራ ነበር። ላይ የልጇ ነገር አይወጣላትም። አሁን እቺ በጣም ሞክራለች ጓረ ሞክረሻል ስቲል እስካሁን ውስጧ አለ ማውጣት አልቻለች። ወንድ ልጅ ቢሆን አባት ቢሆን አንሽ ቀንጥሮ ነው የሚጥረው። እናት ግን አወጣች ከሆዷ ስላወጣቻት ታውቀዋለች ፔኑን። በልጅ አትደራደር። ምንም የትም ቢሄድ ማምጣት ነው የሚፈልግ በምንም ሁኔታ ላይ ቢሆን። በጣም ከባድ ነው ስሜቱ። ያው አንተ በውስጥ አዋራትና አንድ የሃይማኖት አባት ታዋቂ ነው የምትሉ ሰዎች ጋር ልጅቷን እንትን ማለት አለባችሁ ከእናቷ ጋር። ኦኬ ተከፋ የሃይማኖት አባት ማለት ነው። እና እኔ እስኪ አብሳላት እስኪ አንቺን እኔ ምን ማለት እንዳለብኝ ለራሱ እኔ ብቻ ነቅ ሰውነትን ተንቀጠቅጥ
በጣም ከባድ ነው። አብሰላታለሽ እና ፕሊስ በቃ ተረጋጊ። በጣም አንቺ የምር ነው የምልሽ፣ በጣም ጎበዝ ነሽ የምር። ይሄን ነገር እንዴ አንዳንዴ ውስጥን ችሎ መኖር ራሱ ቀላል ነገር አይደለም። እኔ በግሌ በጠይቁኝ አልይዞም እንደዚህ አይነት ውስጥ ላይ ይዞ በቃ መቃጠል ማረር ምናምን አልችልበትም። ካላወጣሁት ከባድ ነው ለኔ የሚሆን፣ ግን በውስጥ ይዞ እስከዛሬ መኖር በጣም ከባድ ነገር ነው። ሶ አንቺ በጣም ጀግና ነሽ። ስቲል ከውስጥሽ አልወጣም። ስቲል ጊቭ አፕ አላደረግሽም በልጅሽ። ልጅሽን መልሰሽ ማግኘት ይቅር ማለትም ትፈልጊያለሽ። ገባሽ? ሶ በጣም ጥሩ ነገር ነው ያንቺ ነገር፣ በጣም ጥሩ ነገር ነው። በቃ ስስ ፓርትሽ ነው የልጅሽ ፓርት ማለት ነው። አንዳንድ ወላጆች እኮ አሽቀንጥረው የሚጠሩት አሁን ነጮች ያዋቸው እስቲ ልጆቻቸው አለ መስመር ሲሄድባት ዞር ብለው አያዋቸው፣ ጥለው ነው የሚሄዱት። ጥለው ነው ጭራሽ ልጅም አይደለህም ብለው ነው ኢግኖር አድርገው የራሳቸውን ህይወት ነው የሚኖሩት። እኛ የአበሻ እናቶች ግን አይችሉም፣ በእንደዚህ አይነት ነገር አይችሉም። በቃ ማለት ከባድ ነው። በቃ አይወጣም ከውስጣቸው ታስሮ ወይ ደግሞ ሱሰኛም ሆኖ ከዛ ነገር አንድ ቀን ይወጣልኛል አንድ ቀን ሰው ይሆንልኛል ብለው ስቲል ይጠራሉ። ስቲል አርጅተው ምናምን እድሜያቸው ጨምሮ ይጦራቸዋል በሚባል ሰዓት ግን ስቲል ከልጅ ጋር ነው እየተጋተቱ የሚኖሩት ልጆች ቤተሰቦች። እና አንቺም እንደዛ ስለሆንሽ በጣም ጎበዝ ነሽ የምር። ለእኔ በጣም አታልቅሽ ፕሊስ፣ በእናትሽ አታልቅሽ። ማለት ብዙ ነገር አለ፣ ግን እዚህ ጋር ማውራታችንም እናት ስለሆንኩ እኔ ይቅርታ አይደለም የፈለኩት አንድ የምትለይ ነገር አለ ማለት ነው። ምንድን ነው ያደረገችልኝ፣ ምን ስላደረገችልኝ ነው የምትለውን ነገር እንድታቆም እንጂ የፈለኩት ሌላ ነገር አይደለም ልውል እንጂ ብዙ ነገር አለ። ግን እዚህ ማውራት ወደ ሌላ ነው የሚሄዱት። ገባህ? ታውቃለህ፣ ወደ ሌላ ቦታ ነው የሚሄዱት። እኔ ከዚህ በፊት ሊያ ጋር ሄደሽ ነበረ? አኖ ሄጄ ሳይሆን እኔ በሌላ ነው ማውቃትና እና እንትን የትግራይ የእርዳታ ጊዜ እንትን ብያለሁና የሆነ ማትወደኝ ፓርት አለ ድሮ እኔ በማላቅበት ነገር ማለት ነው። ግን ምን አለችኝ ከዚች የሚወልድ ተጋሩ የለም ብላ ፎቶዬን እንዳለ እኔ የለጠፉት ማለት ነው ሰደበችኝ። እና ምን አለችኝ ውሸት ልንገርህ አንድ ነገር ዋሸች ስትል አንድ ቀን በጣም ውሸት አምናት ለመሰለ እቺ አለች እዛ ለእንት ገሰለ ይላሉት ማለት እቺ ሰካራም ልጇን ምትደበድብ እንደዚህ ምታሰቃይ አቃታለሁ። እነዛ ገስለ ያሉት አያቆም ገባ እንኳን እኔ አይደለም ልጅ አውሻለሽ ፐርሰናሊ እንደዚህ አታቀኝም። አንድ ቀን ልጄን አገኘው ማሳንጀር ልጄ እንደዚህ ብዬ ስቶሪውን ነገርኳት ማለት ነው። ገና ጥሩ ነበረች የዛን ጊዜ ገባ እሱን ነው የማውቀውና ልጄን አገናኘኋት። ልጄን ይኸውልሽ አውሪያት ምናምን ብዬ በነሱ በቋንቋቸው አወራች፣ ደስ አላት ምናምን ማለት ነው። ይሄን ነው የምታውቀው። ከዛ ምን አለች እኔ በዚች በሞተችው እናት ነው ለምንድን ነው የምትገቡ? ያው ፔን ሲኖርት ለምሳሌ እኔ ልውል ይሄ የልጅ የሚፈላለጉትን ማየት አልችልም። ገባ? ለምን ሰው ተጥሎ እንኳን እየተፈለገ ነው እናቱ ጥላው ማለት ነው ከውጭ መጥቶ እናቱን ይፈልጋል። ያን ነገር ብዙ ትራማ የሚያደርገኝን ነገር ከማየት እንትን ብያለሁ ትቻለሁ። ገባ? እና ሰደበችኝ እንደቺ ምትጠጣ ልጇን ምትገርፍ ምናምን ምትል ሮንግ ነው። ውሸታ መሆኗን በዚህ አጋጣሚ እንድነግርህ ብዬ ነው ማለት ነው። ውሸቷን ለገሱ ነው የምትለው። እኔ እንግዲህ እኔ አክቲቭም አይደለሁም ቲክቶከርም ብዙ አይደለም፣ ለሁሉ ነው የምትለው። እንደውም ለያዩ ይሄ እንደዚህ አንድ ቀን አድሮ ይሆናል። በ14 ዓመቴ ነው የማውቀው እኔ በ14 ዓመት ማውቀው ሰው ነው እንደዛ የሚሉት ገባ? በ14 ዓመቴ በቃ አታልቅሽ ፕሊዝ። ያማረኝን እንኳን ሳልበላለም እሱ ራሱ አንድ ትራማ ነው ገባ? እንደዛ ብላ ተናገረች። እኔ ለእሱ አይሶኬ ችግር የለውም፣ ግን ውሸታም እንደሆነች እንትን ልላት ብዬ ነው። ውሸታም ኮይሊያ በጣም ውሸታም እንደሆነች እንድታውቁ ነው። አንድ እህትም እንደዛ ስትላት ነበር። ውሸቷን ነው። እኔ ልጄን እንኳን አይደለም እንደዛ ላረጋት። ልጄ ገና እንደመጣች ነው። ገና እኔ ናፍቆቴን ሳልጨርስ ነው ልጄ ብዬ ሳላቅፋት የደረሰብኝን ሳልነግራት። ልጄም እኮ የራሷ ትራማ አላት ገባክ? ግን እብን አንተ ስፖንሰርህን እንኳን እኔ እስካሁን ቤት ክራይ ክፈይልኝ አላልኳትም፣ ቢል ክፈይልኝ አላልኳትም። እኔ ልጅ አንድ አበባ ሰታኝ አታውቅም ነው የምልህ። አንድ አበባ ምን አርጊ ነው የምትለኝ? እኔ አሁን ትልቅ ናት። የድሮ እኮ ነው የማወራልህ የ10 ምናምን ታሪክ ፍንትን ወዲያውስ የተቃጠልኩትን እኮ ነው የምነግርህ።
ፕሊስ አታልቀሽ ፕሊስ። ባለቀሽ ቁጥር ሞር ነው እየተጎዳሽ የምትመጪው። ከዚህ ነገር መውጣት የምትፈልጊ ፕሊስ አታልቀሽ። አይ ነው ይገባኛል። በተለይ ደግሞ ኩሊያ የምትባለው ታውቃታለሽ። ብዙ ነገር ላይ ነው የምትገባው። ብዙ ህይወት ነው የምትመሰቃቀለው። ፐርሰናሊ የሰዎች ጓዳ ገብታ የምታወራ ሴት ናት። አሁን ምን አይነት ፍጡር እንደሆነች አላውቅም። እኔ ይቅርታ አድርግልኝና ፐርሰናሊ ከሰው ጋር ሲጣሉ ሰው አሁን እኔ ያለችኝ አይደለሁም። ገባት እንኳን አይደለም እኔ ልጠጣሽ ማለት ነው እኔ በማሳንጀር ነው ድሮ ማውቃት ማለት ነው። እና በጣም ጥሩ ነበረች የዛን ጊዜ እና እናወራለን ምናምን። ልጄን እኮ አገኘኋት። ልጄ የተገኘችው ከትግራይ ነው። ልጄን እኮ አገኘኋት በ4 ዓመት ሄዳ ጠፍታብኝ ምናምን ብዬ ነው የነገርኳት ማለት ነው። ደስታዬን ያካፈልኳት ማለት ነው። አንድ ቀን እኔ በፊት አጥፈው ነገር ነበር ማለት ነው። እንትን ላይ ወደ ሌላ ችግር እኮ አንተ የልብህን ማውራት እኮ አልተቻለም እዚህ ጋር ማለት ነው። ያንን ቂም ስለያዘች ደዛው $150 ልኬ ምን አለች እቺ $50 ልካ እኮ የምትለፈልፍ ልጇ ስሚ ኩሊያ፣ እኔ በጣም የዛን ጊዜ ያዘንኩብሽ ታውቂያለሽ። በጣም እኔ አንቺ ያልሽኝ አይደለሁም። እኔ አንቺ ያልሽኝ አይደለሁም። ገባሽ? እኔ አንቺ ያልሽኝ አይደለሁም። ሳቄ ጠፋብኝ ነኝ። አኩርፌ ቅስሜ የተሰበርኩ እናት ነኝ። ጎበዝ እናት። እስካሁን ጦርነት እኮ ሄዳ ወይ ትሞት ነበር ልጄ። ኖሴ ታንኪው የኔ ልጅ። ገባሽ? እኔ አበሳ ነኝ። ገና ሲትዝን ሳሎን ነው ልጄን ያመጣኋት። 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ። ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። የሚሰድቡኝ የሚስደቡኝ ያድርሱልኝ፣ ብቻ ለማይቸው ልጆች አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትም ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ አው የስ ተረጋጊ። በውስጥ አውራሻለሁ፣ ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ። አውራሻለሁ በውስጥ። እንዳያችሁት ነው በጣም ብዙ እናቶች እየተጎዱ ነው ያሉት በልጆቻቸው። በጣም ነው የሚያሳዝነው። ፈጣሪ ስሙ ከባድ ነው፣ በጣም ከባድ ነው። እና ብቻ ፈጣሪ ካንቺ ጋር ይሁን። ውሃ ጠጪ ካለሽ ትንሽ ምንድን ነው የሚባለው? ስትረጋጊ ትመጫለሽ። ትረጋጋው። በጣም ደግሞ ችግሩ ምን እንደው ታውቂያለሽ፣ እንደዚህ በጣም አስፈተሽ ባወራሽ ቁጥር ደግሞ የውስጧ ብዙ ነገር ስላለ የዚች እናት ሲቃና ሀዘን ምንም ይሁን ምን ያስቃል እንዴ? እንደ ሀገር ላይክ እዚህ ውስጥ የምስቁ ሰዎች አላችሁና አይ ዶንት ኖ ታሪኩ ምን እንደሆነ ኮንፊውዝ ነኝ እኔ። አልገባኝም፣ የተረዳሁት ነገር የለም። ብቻ አንድ የታመመች ውስጧ በጣም የተቃጠለ እናት ታለቅሳለች፣ ግን ኮሜንት ላይ ትስቃላችሁ። በዴዚ ላይፍ ውስጥ ገብተው ኢንቮልቭ ያደረጉት ሰዎች በዚህ ህይወት ላይ ገብተው ኢንቮልቭ አድርገው እንዲያሳበዷት ምንድነው ትርጉሙ? ከአንቺ ጋር አስቢው። አብሳላት ንገሪኝ። እነዚህ ሰዎች ትክክለኛው መንገዳቸው እቺም የተባለችውን ሴትዮ ምናምን ሆነው ልክ በዴዚ ህይወቱም የገቡ ሰዎች በዚህ ህይወት ውስጥ ገብተው በቃ ልጇን አሳጧት። እንደ አብሳላት ይሄ ክሊር አይደለም ላንቺ? እኔ መቤት አንቺ እኮ በጣም ስማርት እናት ነሽ። እዚህ ላይ ግን ያለን ሰዎች ላይፍ ሚዲያ ላይ ያለን ሰዎች ትክክል ማይንድ ያለን ሰዎች ነን ቆመን የምንነጋ። እነዚህ ኮመንት ላይ የሚጽፉ ሰዎች እንደኛ አይነት ስትሮንግ የሆነ ኦፒኒየን የላቸው። እንደ አብሳላት የከሞን አንዳንዴ በጣም ቬሪ ኢሞሽናል ነገር አይ ነው ልትል የፈለገችው ምን መሰለሽ፣ ሙሉ ታሪኳን አላወኩም ነው ግን ጠቅላላ ስናራገው በልጇ የተጎዳች፣ በልጇ የተገፋች፣ በልጇ ምክንያት ደግሞ ብዙ ሰዎች ኢንቮልቭ አድርገውበት በዚህ ነገር ላይ ልጇን እንዳሳጧት ያልሆነ ምክር መክሮ ልጇን እንዳሳጧት ነው የሚያሳየው። ኦልሬዲ ግልጽ ነው ነገርየው፣ ግን ሙሉ ዲቴሉን አናውቀውም ነው እያለች ያለችው። ችግር የለውም። አሁን እሱ ሳይሆን የሚያሳስበን ምንድነው እቺ እናት መረጋጋት አለባት። ከልጇ ጋር ስቲል ልጇን ማግኘት ትፈልጋለች። ጊቭ አፕ አላረገችም። አውጥታን ስቲል አልጣለቻትም። ስቲል እየተጎዳች በሷ ምክንያት እንዲህ እየታመመች
ስቲል ልጇን ከሆዷ አላወጣቻት ማለት ልቷት አልፈለገችም። ስቲል ልጄን እፈልጋለሁ ንገሯት። በዛ ላይ ደግሞ ይሄ የፈረደበት የብሔር ሹም አለበት ነገር እየሆነ በጣም ነው የሚያሳዝነው። ያቺ ሊያሾ የምትባል ሴትዮ እየተቀለሰለሽ በጣም የሰዎችን የቤት ጓዳ እያበላሸሽ ነው ያለሽው። የሰውቱ እያበላሸሽ ነው ያለሽው። ምን አይነት ሰው ምን አይነት ፍጡር እንደሆነሽ አላቅም። አንቺ አላቅም። እናት ነሽ፣ እውነት ግን እናት ነሽ፣ ልጆች አሉሽ። በዴዚ ጉዳይ በዛ ደረጃ ከመሞቷ በፊትም ስትሳለቂ ከሞተችም በኋላ ተዋት ትረፍበት እያልሽ ስትሳለቂ ነው የነበረው። እንደ እናት እንኳን አላመመሽም። እቺ እናት ምን ሆነሽ ብላት እዛው የፈረደበት ብሔር ላይ ተተክለሽ ብሔር ብቻ ስለሆነ ሐሳብሽ አንቺ በቃ ብሔርሽ የሚያድንሽ ይመስልሻል። በቃ ህይወት ሁሉ ያለው እዛ አካባቢ ያንቺ ህይወት ያለው እዛ ሰዎች ብቻ ያሉ ብቻ አካባቢ ይመስልሻል። በጣም ደናቆርት የሆነሽ ሴትዮ ነሽ በፈጣሪ ስም። እኔ እንደዚህ አይነት በጣም በቃ ማለት ትልቅ ስትሆን ማቹርድ ትሆናለህ። የሆነ ያንግ ታይም ላይ የምታሳልፈው በጣም የሚያስጠላ ነገሮች አሉ። ግን ስታድግ ልጆች እናት ስትሆን ትሳሳለህ እኮ በቃ ለምትናገረውም ታስባለህ። በጣም ጭቅላት ይሰፋል። እሷም ከ40 ዓመት በላይ ነው የሆነችው፣ እድሜዋ ትልቅ ነው። ግን በዚህ ደረጃ ወርዳ ነው። እኛ እንኳን አሁን መተን እዚህ ጋር በምናወራው እንኳን እንደ ህፃን የኔን ፎቶ ለጥፋ ታወራለች እና በጣም ባለጌ ሰው ናት። የምሬ ነው የምላችሁ። በጣም ኮምፕሌክስ ደግሞ አለባት። ሰው ሲቀየር አትወድም። አዲስ ሰው ጆን ሲያደርግ ሶሻል ሚዲያ ላይ ሀሳብ ሲሰጥ መታንትን ትላለች። በጣም አውቲዝም ልጆች ያሉን ሰዎችም we are very grateful to have them። ችግር እኮ የለብንም። ምንም እኮ ችግር የለው። በቃ ይለቀ